የተወዳችሁ ቤተሰቦቻችን ኦርቶዶክሳውያን እንዴት አላችሁ? እንዴት ሰነበታችሁ? እንዴት ቆያችሁ? ሰላም እግዚአብሔር ባላችሁበት ቦታ ሁሉ ይብዛ ለማለት ወዳለሁ። ዛሬም በአዲስ መረጃ ወደ እናንተ መጥቻለሁ። የዛሬ መረጃችን ደግሞ በስፋት የሚቃኘው ከሜሎስ ጋር የተገናኘ ነው። ሜሎስ እንግዲህ ማይሆን ንጽጽሮችን ይዞ መጥቷል። የማርያም ጥላቻ ለማሳየት በሱ ቤት ደግሞ የክርስቶስን ፍቅርና ወዳጅነት ለመግለጥ ንጽጽር አቅርቧል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የእመቤታችን የማርያም የድንግል ማርያም በዓላት 33 ናቸው በቁጥር ጽንሰቷ ውልደቷ ያለ ተናገረ። የክርስቶስ ደግሞ 18 ናቸው። ማለትም አቤትና ንዑሳን የሚባሉ 918 ናቸው። ታዲያ በንጽጽር ማን ይበልጣል? የኢየሱስ ይበልጣል ወይስ የማርያም? ግልጽ ነው እያለ መጥቷል። እንግዲህ በዚህ ደረጃ የህፃንነት የወደቀ ሀሳቡን ይዞ መጥቷል። ወይ ደግሞ እዚህ ግባ የማይባሉን ሀሳብ ይዞ መጥቷል። ለምን እንደሆነ ነግራችኋለሁ። ለማንኛውም ተከታትለን ወንድማችን የሚሰጡንም ትንታኔ አድምጠን እንመለስ። በዚህ አጋጣሚ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ክርስቶስን ማን ብላ ትጠራዋለች? ቅዳሴው፣ ሰዓታቱ፣ ኪዳኑ፣ ማህሌቱ፣ ምህላው፣ እያንዳንዱ የሚደረገው የሰርክ ጸሎቱ የማንን ስም ነው የሚያወድሰው? የሚፈተተው ስጋ ወደም የማን ነው የሚለውን ማየት የማይፈልጉት እነሱ የቁጥር ንጽጽር አቅርበዋል። እንካተል። የማርያም በዓላቶች 33 ናቸው። የኢየሱስስ 18 ናቸው። ተደምሮ ትልቁና ትንሹ ተደምሮ 18 ነው። የማርያምስ 33 ነው። 33 በዓል ነው ያላት ማርያም። ለምሳሌ ነሐሴ 7 የተጸነሰችበት ዕለት፣ ነሐሴ 16 አላት ማርያም። ኢየሱስስ 18። ታዲያ የሚያስገርመው የትኛው ነው? የማርያም ነው 33 በዓላት። ታዲያ ማርያምን በዚህ ልክ ቤተክርስቲያኒቷ እያከበረች 33 በዓል ሰጥታ ለኢየሱስ 18 ሰጥታ ማን ነው የሚበልጠው በኦርቶዶክስ ቤተክርስቲያን? ማርያም ወይስ ኢየሱስ ብንል መልሱ ቀላል ነው። አቤት አቤት አቤት! እንደዚህ አይነት የሞራል ውድቀት በእውነት በጣም ነው የሚያሳዝነው። እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ በዚች ምድር ላይ ያደረገው ተአምር እጅግ የሚያስደንቅና ከእሌናም በላይ ነው እና ይህን ተአምር ይህን ድርጊት የእሱን ቸርነት፣ የእሱን ምሕረት፣ የእሱን ክህሎት፣ የእሱን ኃይል እምነት ያለው ሰው ነው አሜን ብሎ ሊቀበለው የሚችለው ማለት ነው እና ምንድነው ንጽጽር ለማስቀመጥ የፈለገው የጌታችን የመድኃኒታችን የኢየሱስ ክርስቶስ የመታሰቢያ በዓላት 18 ሲሆኑ የእመቤታችን የቅድስት ድንግል ማርያም ክብር ይግባትና 32 ነው። ስለዚህ ኦርቶዶክስ ተዋሕዶ ቤተክርስቲያን ፌር አይደለችም እና ማንን ነው የምታስበልጠው የሚል በጣም የወረደ ሎጂክ ነው ለመስራት የሞከረው ማለት ነው። በመጀመሪያ ደረጃ እንደዚህ አይነቱ ችግር የሚመጣው ከምንድን ነው? የእግዚአብሔርን ቸርነት ካለማወቅ፣ ካለመገንዘብ፣ መጽሐፍ ቅዱስን በተደጋጋሚ እንደምንለው በምላትና በስፋት ካለመገንዘብ የሚመጣ ችግር ነው። ሌላም የሳይኮሎጂ ችግር እንዳለበት ነው ማለት ነው። ስለዚህም ለእመቤታችን ለቅዱሳን መታሰቢያ ማድረግ ክርስቶስን ማሳነስ አይደለም። በነገራችን ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ሐዋርያው እንደሚናገረው ትንሽ ብልቶችን አብልጦ ይከብሩ ዘንድ የበለጠ ክብርና ጥንቃቄ እንደሚያስፈልጋቸው ይናገራል። ስለዚህ ለቅዱሳን ክብር መስጠት ክርስቶስን ማስበለጥ በምንም ሎጂክ ሊመጣ አይችልም። እንደው ዝም ብሎ ሎጂካሊ ማለት ነው። መጽሐፍ ቅዱስን ተው፣ ምንም ስለማታቆም ስለማይገባም እሱን ተውና ልክ እንዳንድ ሰው ግን እንዳንድ ሰው ማለት እንዳንድ ሰው እንዳንድ ጤነኛ ሆኖ እንደሚያስብ ሰው ግን ምንም የሚያገናኘው ነገር የለም። ክርስቶስ ራሳቸው ያከበራቸውን ለጸጋ የሰጣቸውን ቅዱሳን ቅድስት ድንግል ማርያም እናቱን በሚበልጥ ክብር ማክበሩ የእግዚአብሔርን ፍቅር የሚያሳይ ነው እንጂ እግዚአብሔርን ማሳነስ አይደለም እና በጣም ነው የሚያሳዝነው። በዚህ ልክ ቀሚስ ለብሰ መስቀል ምናምን አንጠልጥለ እንደዚህ አይነት በጣም የወረደ ነገር አሁን በመጽሐፍ ቅዱስ መርታት መሞገስ ስለማይቻል በእንደዚህ አይነት ነገር ነው
አውሬው ያው ዲያብሎስ ሴቲቱ ላይ አፉን ይከፍታል ስለተባለ ምንም የሚደንቅ ነገር አይደለም። ግን በእንደዚህ አይነት ወርዶ እንደዚህ አይነት ኦርቶዶክስን ለማጥቆር እንደዚህ አይነት የወረደ ሎጂክ ማምጣት ግን የእውነት በጣም ያስተዛዝባል። ለማንኛውም በትንቢተ ኢሳይያስ ምዕራፍ 56 ቁጥር 5 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ አይደለም ለእናቱ ይቅርና ለሚወዳቸው ሰንበቱን ለሚያከብሩ በሕጉ ለሚጓዙ ለቅዱሳኑ የዘላለም መታሰቢያ እንደሚያሰራላቸው እንደሚያስቀምጥላቸው ተናግሯል። ቀድሞ በትንቢተ ኢሳይያስ ማለት ነው። ስለዚህ ለእናቱማ ለምን አብልጦ ከዚህ በላይ አያደርግም? እና አይደለም 33 ሙሉ ቀኗን እሷን ብናከብር፣ ምክንያቱም ድህነት የተገኘ ነገረ ድህነትን ክርስቶስን ያወቀው እኮ አንተ በእርሷ ነው። የግል አዳኛ ነው ምናምን የምትለው ክርስቶስ ራሱ ያወቀው በእሷ ስለሆነ ማለት ነው። ስለዚህ ምን አይነት የወረደ አመለካከት እንዳለ በጣም ያሳዝናል። ለማንኛውም ግን ጌታችን መድኃኒታችን ኢየሱስ ክርስቶስ እንግዲህ ለቅዱሳን ጸጋ ሲሰጥ እኛ ቅናት ካለብን ችግር አለ ማለት ነው። ችግር አለ ማለት ክርስቶስ በሚያደርገው ነገር መቅናት የማን ነው? የዲያብሎስ ነው እንጂ የሰው አይደለም፣ የአንድ አማኝ ሰው አይደለም። ስለዚህ ክርስቶስ የሚያደርገውን ነገር በአንክሮና በተዘክሮ ማመስገን ይገባል እንጂ ጭራሽ ልክ አይደለም ብሎ ወደ ፍረጃ መግባት እጅግ በጣም ያሳዝናል ማለት ነው። እንደዚህ አይነት ሰዎች የምን የሳይኮሎጂ ችግር አለባቸው ብለን ኢንቨስቲጌት ስናደርግ የመጀመሪያው ላክ ኦፍ ስፒሪቹዋል ኮኔክሽን ከእግዚአብሔር ጋር ያላቸው ሃይማኖታዊ ወይም መንፈሳዊ ቁርኝት እጅግ የራቀ እንደሆነ፣ እጅግ የተለዩ እንደሆነ፣ በሃይማኖት እንኖራለን ይላሉ ግን የእግዚአብሔርን ኃይል የካዱ፣ ሃይማኖተኛ ነን ይላሉ ግን ኃይሉን ክደዋል እንዳለ ሐዋርያው፣ ከዛ የተለዩ ሰዎች የበግ ለምድ የለበሱ ሰዎች ናቸው ማለት ነው። ሌላው ኢንፌሪዮሪቲ የሚሰማቸው የበታችነት የሚሰማቸው ሰዎች በዓለምም በስፒሪቹዋልም የበታችነት የሚሰማቸው ሰዎች አሉ እና እንደዚህ አይነት ሳይኮሎጂ ተጠቅቷል ማለት ነው ወንድማችን። ምክንያቱም በተደጋጋሚ የሚያነሳው ሀሳብ ውሃ የሚያነሳ ስላልሆነ ማለት ነው። ሌላው ሰልፊሽነስ ነው፣ ራስ ወዳድነት። ምክንያቱም ምንድነው እይታን ለመሳብ በቃ ያልሆነ ነገር አምጥቶ መናገር ማለት ነው። በሚዲያው እይታን ለማግኘት ያልተባለ ነገር አምጥቶ መናገር ሰልፊሽነት፣ ራስን ወዳድነት። በራስ ወዳድነት የተጠቁ ሰዎች ክርስቶስን ዛሬም የሚሸጡ የሚያቃልሉ፣ አምላክ ፈራጁን እንደ ፍጡር አማላጅ ነው የሚሉ ያው ከነሱ ምንም ሊጠበቅ አይታሰብም። ምክንያቱም ክርስቶስን አውርዶ ፍጡር ነው አማላጅ ነው ከማለት የበለጠ ክህደት የለም። ለማንኛውም ግን በዚህ አሁን አንተ ባመጣው ንጽጽር ኦርቶዶክስ ልትተች የሚገባት አይደለም። አስተዋይ ሌና ካለ ማለት ነው። ለማንኛውም ግን ከዚህ አንጻር ነው እኛ ኦርቶዶክሳውያን የምንመለከተው ማለት ነው። ለሁላችንም ልቦና ይስጠን። ወስብሐት ለእግዚአብሔር። ይቆያል። አቤቱ ሁሉን ለፈጠርክ ለማትመረመር አምላክ ላንተ ሰውነታችን እናስገዛለን። አቤቱ የነግህ ምስጋና እናቀርብልሃለን። የሁሉ እውቀት ኃይል የምትሆን ይቅርታ የበዛ አምላክ ነፍስን የፈጠርሃት ከዓለም አስቀድሞ ከአብ የተወለድ አንተን እናመሰግናለን። የብቻው ቃል የምትሆን በቅዱሳን አድሮባቸው የሚኖር አርምሞ በሌለበት ምስጋና አለቆች ካሏቸው ሰራዊተ መላእክትም የምትመሰገን በእጅ ያልተፈጠርህ የተሰሩትን የፈጠርክ የማትታይ ንጹሕ ቅዱስ የምስጋና ህቡ ጥበብ ያስረዳናል። የተናገርክ የማይጠፋ ብርሃንን ለእኛ ተስፋ ያደረግከን አቤቱ ፍጹም ምስጋና ንጹሕ ምስጋና ለአንተ እናቀርባለን። እኛ የአንተ አገልጋዮች እናመሰግንሃለን፣ ሕዝቡም አንተን ያመሰግናሉ። ያከበራቸውን ቅዱሳን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታከብራለች። የፈለገ ያህል እመቤታችንን 33 አይደለም 66ም አድርገን 70 80 አድርገን ብናከብርላት እኛ ከወደድናት በላይ ልጇ ክርስቶስ ወዷታል። እርሱ እንደወደዳት እኛ ልንወዳት አንችልም። ለምን? እርሱ ክርስቶስ
ከኛ በላይ አብልጦ መውደዱን የምታውቁት ከእሷ ሰው ሆኖ የመጣ ሰዓትና ክርስቶስን ያወቅነው በእመቤታችን በኩል መሆኑን ስንረዳ ነው። ንጽሕት ናት በስድስት ድንግልና ቅድመ ጸኒስ፣ ጊዜ ጸኒስ፣ ድህረ ጸኒስ፣ ቅድመ ወሊድ፣ ጊዜ ወሊድ፣ ድህረ ወሊድ ድንግል ሆና በሐሳቧ ድንግል በስጋ በነፍሷ ድንግል የሆነች አምላክ ወላዲተ አምላክ ድንግል ማርያምን አክብሮ እንድናከብራት ያደረገ ልጇ ክርስቶስ ነው። ይሄንን ማወቅ አለብን። የእመቤታችን የቅድስት ድንግል ማርያምን ነገር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አክብራ በስፋት ታስተምራለች። ነገር ግን ቅዳሴያችንን እንተው፣ ማህሌተ ሰዓታቱ ይቅር። 365 እና 366 ቀን ኪዳን በኢትዮጵያ ቤተክርስቲያን ይደርሳል። ጸሎተ ኪዳን በነግ በሰርክ ያለ በተለይ የነጉን እንኳ ብንመለከት የሚደርሰው ኪዳን ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስን የሚያወድስና የሚጠራ ነው። አስቀድሜ ያሰማችሁ የኪዳን ጸሎት ነው። ሙሉ በሙሉ የክርስቶስን ስም የሚጠራ ነው። እንተው ቅዳሴውን ብያቸዋለሁ። ሰዓታቱ ማህሌቱ ምንም ነገር ይቅር። ኪዳን 365 ቀን በኢትዮጵያ ቤተክርስቲያን ይደርሳል። በኦርቶዶክስ ሙሉ በሙሉ ጸሎተ ኪዳን ስለ ክርስቶስና ስለ ክርስቶስ ብቻ የሚነገር ነው። ይሄንን እንኳን ማሰብ አልቻላችሁ። የቁጥር ንጽጽር ላይ ገብታችሁ ማርያምን በምን ያህል ደረጃ ነው ኦርቶዶክስ የምታከብረው እያላችሁ ስትመጻደቁ ነበር እና መረጃውን በደንብ አዳርሶ ኦርቶዶክሳውያን ግን እነሱ እንደሚሉት አይደለም። እነሱ እኛን ለማጥላላት ለመከፋፈል የሚሄዱበት ርቀት ነው። ይሄን ወቁ። መረጃውን አዳርሱ። ላይክ አድርጉ፣ ሼር አድርጉ። ወንድማችሁ ምራቱ ነኝ። ያሮስ የናንተ